Nikita. Sattın? Lastik şeyinle. Dasar. Bonus በጣም ይህም እንዳይቀረን አይረጋንተ ፍቅር ቆሞ ሳታሐዘቅ ማለው ሳይህጋባለው ደሞ ልወቅስህርና የልቤን አውጥቼ ደሞ ተወዋለው ድንቅህን አይቼ ልወቅስህርና የልቤን አውጥቼ ደሞ ተወዋለው ድንቅህን አይቼ ከማይ ሲጨንቅ ከማይ ይቅር የለወይ ከማይ ናንተኔ ሰማይ ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ሰሞንኛ ብዙ ነገሮች እየሆኑ ነው፣ ብዙ ነገሮችን ያሳለፍን ነው። ብዙ ሰውም የተቸኝም ደግሞ አንዳንድ ሰው ደግሞ በውስጥ መስመር በዋትስአፕ ምናምን ደውሎ ቢናል አይዞ ምናምን በቃ ትክክል አንተ ግን የሆነ ትንሽ ተረጋጋ ስሜታቱ ምናምን ትሉኛላችሁ። ልክ ናችሁ፣ አመሰግናለሁ። ልክ ናችሁ። ያው ስሜታዊ መጨረሻ ሄዶ ያን ፐርሰን ነው የሚጎዳው። እግዚአብሔር ይመስገን በስተመጨረሻ ሁሉም ነገር ተጠናቆ በሰላም ያለው ነገር አልቋል ቤተሰብ። እና ዛሬ ያው እኔ እናንተ ጋር የመጣሁት በአዲስ ነገር ነው። ምንድነው ካላችሁኝ ሎሚናትን ማያውቃት የለም ያስባሉ። እና በጣም ተጎድታለች፣ በጣም በፍቅር ተበድላለች። ስታለቅስ ምናምን ስትነፋረቅ ያለ ብዙ ጊዜ ማለት ነው። ለምን ይሄ ፍቅር የሆነ ሰው እኮ ካፈቀረ በቃ የሆነ ማፍቀር እኮ የሆነ ክፉ ነገር እኮ አይደለም። ሰዎች እኔ ሳቅ ማፍቀር ማለት ያው ጸጋ ነው። ማፍቀር በቃ ጸጋ ነው። ሰው እዚህ ጋር አሁን እሱ ኦቨርአክት ማድረጉ የሆነ ማይሆን ነገር እሷ እንደዚህ በቃ መሰቃየት የለባትም። እኔ በኩሌም ብሎ ማለት ነው። ለምን እኔም እታለችኝ ደግሞ አፍቅሬም በፊት አይቻለሁ። ብዙ ነገር ነው ያየሁት ማለት ነው። እዚህ ጋር አሁን ሎሚናት አፍቅራ በጣም በብዙ ቻሌንጅ ፋሚሊ በጣም በብዙ ቻሌንጅ ማለት ነው እኔ አይቻለሁ። ጓደኞቼ ለኔ ሼር አድርገውልኝ ምናምን ነገር ደግሞ በቲክታክ ላይም ንሳረግ አለ እኔ ጋር መጥቶ ምናምንም አይቻለሁ። ውስጥ ገብቼ ምናምን ሳይ ቡራ ምናምን እንደዚህ እና በጣም ደበረኝ ፋሚሊ እዚህ ጋር ማለት ነው። እዚህ ጋር አንድ ሰው አፍቅሮ መስቃየት የለበትም። በቃ ፍቅር ማለት እኮ የሆነ ዝም ብሎ እኮ የሆነ ነገር እኮ አይደለም። እኔ ሳቅ ፍቅር ማለት እኮ አንድ በቃ የሆነ ከምንም ነገር በቃ በላይ እኮ ነው። ግን እዚህ ጋር እሷ አፍቅራ እሱ ጋር መታ ለቡራ መታ ጭራሽ እናቷን አምጥታ ምናምን እሷንም ገፍትሮ ምናምን አስቡ እዚህ ጋር። ስለዚህ ፍቅር አያውቅም ይሄ ልጅ ፍቅር አያውቅም። ለነገሩ የማን ጓደኛ ነውና ነው ፍቅር የሚያውቀው? የባርች ጓደኛ እንዴ ነፍስ ጀመር ፍቅር አያውቁም። በቃ ፍቅር አይሰጡም፣ ፍቅር አይቀበሉም። ፍቅር የሚባል ነገር አያውቁም። ሲጀመር አልፈጠረባቸውም። ፋሚሊ ቅርታ አድርጉልኝ እዚህ ጋር እና በእውነት ነው የምላችሁ ቤተሰብ በጣም እኔ አፍቅሬ በጣም ብዙ ነገሮችን አይቻለሁ። ብዙ ነገር አሳልፌያለሁ። አፍቅሬ ማለት ነው ህዝቡ እስኪሰድበኝ ድረስ ህዝቡ እስኪተቸኝ ድረስ በጥግ ድረስ እንትን ቢያለሁ አይቻለሁ። ተጎድቼ አይቻለሁ፣ ጨንቄ አይቻለሁ። የሆነ ጭራሽ በቃ በጣም ጨንቆኝ የሆነ ስለራሱ ሶስት ባለ ነገር የለብኝም። ግን በጣም በቃ ሲከፋኝ ጨንቀኝ አናቴ ላይ ሲወጣ ተናድጄ ማለት ነው የሆነ ሰዓት ላይ ዝም ብዬ የሆነ መጠጥ ምናምን ጀምሬ ነበረ። ከዛ ደግሞ ቆም ብዬ አሰብኩኝ መጥፎ ነገር እንደሆነ ማንን ነው የምጎዳው ብዬ አሰብኩኝ። ከዛን በቃ አይጠቅምም ምንም አይረባ ነገር ነው። ከዛን አይቼ በቃ ይሄ አይረባም እኔ ቆይ ለምንድን ነው እንደዚህ ምናምን ሆኖ ብዬ ደግሞ ወደ ራሴ ጋር ደግሞ ስመለስ እንደገና አሁንም ጭንቅ ነው የሚለኝ። ፍቅር ማለት ከባድ ነገር ነው ሰዎች ታውቃላችሁ። እናንተ አፍቀራችሁ ምናምንም በጣም ከባድ ነገር ነው። በእውነት ነው የምላችሁ ኃያል ነገር ነው ፍቅር ማለት። እና እኔ በኔም ስላየሁኝ የለም የሽን አፍቅር የሆነ ሳለ ታውቃላችሁ በጣም ተሰቃየው ባርቺ ጋር እሷ ደግሞ ስትል እኔ እንደ አፍቅሬ እሷን እንዲህ ስፈልጋት አሁን ጀለስ ምን ሆነ ብሩክ ሌላ ሰው መጣ። ከዛ እኔ ምስት አለችኝ እቹተና ፍቅረኛ ምናምን ብሎ ይዞ ሰዎች ሴት እኮ ከሆነ ወንድም ሴትም እኮ ሀገር ላይ ሞልቷል። በቃ ምድር ላይ ሞላ እኮ ሴትና ወንድ እኮ ነው ሰዎች። ግን ሁሉም እኔ አትባልም። በቃ ሁሉም በቃ እኔ አይደለም ወንድ አለ ሞልቷል። ግን በቃ የሷ አይደለም ደግሞ የኔም ሰው እዚህ ጋር አሁን ባርችም የሽኝ የሆነ ሰዓት ላይ
እንትን ያለ ምናምን መሀል ላይ እነ መሲ መጣት ሲጀምሩ ሌሎች ደግሞ ነጽጌ የምትባለዋ ስትመጣ የሆነች ልጆች መሀል ላይ ሲመጡ ጥላት መሄድ ጀመረ ፋሚሊ። ከዛን እሷ ላይ የሆነ እሷ በፊት ምንም ስታረግ ምንም ብታወራ ምንም ብትለው ምንም ጭራሽ በጥፊ ብትማታ ራሱ ዞር ብሎ ቀና ብሎ ማያይልሽ ባልጭ ሴቶች በቃ በዙሪያው ሲያንዣብቡ እሺ ላይ ጥባር ጀመረ። ጠብሮ ምናምን እሷ ላይ ኦቨርአክት አድርጎ አልፈልግሽም ምናምን ማለት እዚህ ጋር አሁን ሴት ልጅ ስላለች ያን ከእሷ ጋር መልካም ነገር አሳልፏል ነበር። እሱ አሳልፎ ክፉ ደጉን አይቷል። ያው አንድ ላይም ብዙ ጊዜ እንደቆዩ ምናምን ነው የሰማሁት ከቲክቶክ ገብቼ ማለት ነው ኢንፎርሜሽን ምናምን ነገር ከሰውም እንደሰማሁት ከሆነ እንደዛ ነው። ግን አንድ ላይ ቆይቶ አንድ ላይ ሄድ ሙሉ ላይፍ አሳልፈው ከዛን እሷ ደግሞ ያ ተሰምቷት ደብሯት እንደገና የምርም ስለከልቡ ስላፈቀረችው መታለች። እስከዚህ ድረስ መታ እንደገና እግሩ ላይ ወርቃ ሰዎች እኔ ሲጀመር በቃ ተገረምኩ። እንዲህ ባለ ፍቅር አልኩ እንዲህ ባለ ፍቅር ነገር እኔም እንዲያፍቅሬ ተሰቃይቼ ነበር አለ። ልክ ናችሁ፣ ፍቅር አለ እንዲማ ጭራሽ ከዚህ በላይ ፍቅር አለ። ግን የሆነ የእሷ ደግሞ በጣም በዛ በቃ ተጎዳች፣ ተጎሳቆለች። የሆነ ጭራሽ የሆነ ልጅቷ በቃ አይኗ በቃ ቀን በቃ እኔ ሳይ ሁሌ በርበሬ ቀልቶ የበርበሬ በቃ ቀልቶ በቃ ሁሌ ሳይ አንዴ ጤናማ አትሆንም። እኔ ሳይ ሁሌ በቪዲዮ ሳይ እንደዚህ ሁሌ ቪዲዮ ሳይ አልቅሳ ሰው ጠየቁ የቆደ ሰዋን የቅርብ ጓደኛዋን ጠይቄ ከዛን እንትን ስል ነገርዮ በቃ ልጅቷ ኦቨር እንዳፈቀረችውና በጣም በቃ ከልክ በላይ ፍቅሯ እንደሆነ ምናምን ነገርና አሁን ላይ ጭራሽ በጣም እንደናፈቃት ደግሞ የራሷ ማድረግ እንደምትፈልግ ምናምን ነው የምታወራው። እና በቤተሰብ አሁን ላይ በጣም ነው እቺ ልጅ አሁን በጣም ነው እንክብካቤ የሚያስፈልጋት። ሰው ዛሬ እሷን ደውያለሁ፣ እሷ ጋር ደውዬ ምናምን ነገር እየመጣች ነው ምናምን ነገር ነይ ምናምን ብዬ ቶሎ ነይ ምናምን ብዬ ነገርኩ። ሰዎች ግን ከ4 እስከ 5 ደውያለሁ። አሁን ከአምስተኛው በአምስተኛው ነው አንስታ ምናምን ነገር በቃ ነይ ምናምን ስል ሁሌ ነው አልችልም። አሁን ዛሬ ደውዬ ምናምን እሷን ያለው ነገር ኖርማሊ በተረጋጋ መንፈስ አስረዳዋት። ፈልግሻለሁ ለምን ፈለከኝ ምናምን እንደዚህ አንቺ አታውቂኝም እኔ አልቅሻለሁ በርግጥ ግን ፈልግሻለሁ ነይ ምናምን እዚህ ጋር ቀጠርኳት በስቃይ ማለት ነው። ስለዚህ ዛሬ ትምጣና ያለው ነገር ከሷ ጋር ያው የምናወራው ነገር አንድ ላይ የምናይ ይሆናል ማለት ነው። ደግሞ በዛ ላይ ያው ግፍት ለሷ ግፍት አምጥቼላታለሁ ቤተሰብ ግፍቱ ምንድነው የምትሉኝ ከሆነ ማለት ነው ያው እሷና እሱ ብዙ ጊዜ የሚጣሉት በእንትን ኬስ እንደሆነ ሰምቻለሁ። ሃይማኖቱን ሆነ በዛ ኬስ እንደሆነ ሰምቻለሁ። ስለዚህ ሰዎች እኔ እዚህ ጋር የተማርኩ ሰው ነኝ። ነገሮችን አገናዝባለሁ፣ አስባለሁ። ማንም ሙስሊም ሆነ ማንም ጴንጤ ሆነ ማንም ኦርቶዶክስ ሆነ ማንም እንደፈለገ መሆን ይችላል ቤተሰብ። ስለዚህ ማንም እንደፈለገ ማንም እኔ እዚህ ጋር አሁን እሷ ሙስሊም ብትሆን እኔ እሷን እዚህ ጋር ፍቅሬ አላ በቃ እሷ እንዲህ ያፈቃለ እኔ አልፈልግሽም አይደል? ለምን እዚህ ጋር ፍቅር ነው በቃ። ስለዚህ ሰዎች ፍቅር ስለሆነ እኔ የተማርኩ ሰው ነኝ። ዛሬ ለሷ የሆነ የምትገርም ስጦታ ይዤ መጥቻለሁ ቤተሰብ። ዶኬት በስ አታብርም ቤተሰብ ቻት ስጦታዬ እና በጣም ጌታን ይሄን ደግሞ ምን ይዤ ልምጣ ምናምን ብዬ አስቤ ማለት በጣም እንትን ብዬ አውጥቻ አውርጄ አስቤ ነው እቺ ነገር ይዤ የመጣሁት ቤተሰብ። እና ያው ከምንም በላይ ነው ይሄ ነገር። እቺን ደግሞ ምናምን ስል ይቅርታ አድርጉልኝ አሳንሻ አይደለም ማንም ከሆነ በየእንትኑ በጣም በቃ የሆነ ሪስፔክት አለው። ይሄ ከበለሷ ከባድ ነገር ነው አውቃለሁ። ሰው አክብሬ ነው ይዤ የመጣሁት። ያው ለሷ ያው እግዚአብሔር ይመስገን ዛሬ ሰርፕራይዝ ነው ማረጋት። በእውነት ነው የምላችሁ። ግን ያው ደስ ይላታል ብዬም አስባለሁ በዚህ ኬስ አይ ቲንክ ያው እግዚአብሔር እስቲ ብቻ እኔ አላቅም። የሰው ልጅ እንዲቆጣ እግዚአብሔርም አይፈልግም፣ እግዚአብሔርም አይፈቅድም። እኔም ደግሞ ደስ አይለኝም፣ እኔም አልፈቅድም። ለምን እኔ የታለችኝ አፍቅሬም አይቻለሁ፣ ደግሞ በራሴም አፍቅሬ አይቻለሁ። በጣም በቃ ለምን እኔ የማፈቅረው ሰው ጥሎኝ ሲሄድ አይቻለሁ። ምንም ሳላረግ ጥላን ስትሄድ አይቻለሁ። ብዙ ነገሮችን አይቻለሁ ቤተሰብ። ስለዚህ አሁን የመጣች ነው ስቲል ብቻ አላቅም ቤተሰብ። ያው የሱ I have no idea ፋሚሊ አላቅም። ብቻ ትምጣና ያለው ነገር ከእናንተ ጋር ላይ የምናየው ይሆናል። ያው እኔ ጀስት በአቅሜ ላጽናናት ነው የምሞክረው፣ አስናናታለሁ። እንዴት ነሽ? ሰላም ነው። ደህና ነሽ? እግዚአብሔር ይመስገን። አሉ ሎሚ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ቆይታ አሪፍ ነው? እኔ ነኝ የጠራሁት። እንዴት ነሽ? ይመስገን። እንዴት ነሽ? ዛሬ ምንድን ነው አይንሽ ትንሽ ቀልታለች። እኔ ሁሌ በቪዲዮ ሳይንሽ እንደቀላ ነው ሁሌ እንዳለቀሽ ነው ነገር እና
ይቅርታ አድርግልኝ እኔ እዚህ ጋር የጠራሁሽ ለምን መሰለሽ? ያው ብዙም ደግሞ ደውለሃል አጨናነቀኝ ታውቃለህ። አዎ ያው 4 ያዙር ላይ ነው አንቺ ኋላ ፈቃደኛ ሆንሽውላ ማለት ነው። እኔ ያው መሰለሽ ያው ሌላ ነገር ምናምን አይደለም። በቃ እዚህ ጋር የደወልኩልሽ የሆነ አንዳንድ ነገሮች እንድናወራ ፈልጌ ነው። ምን ማለት አይደለም? ከዚህ በፊት እንተዋወቃለን? አይ ኖ አንተዋወቅም። እኔ አቅሻለሁ በእርግጥ አንቺ አታውቅኝም፣ ግን እኔ ሶሻል ሚዲያ አቅሻለሁ። ብዙን ጊዜ ነው ማይሽ እና ደግሞ ብዙን ጊዜ ቪዲዮዎች እኔ ይደርሳሉ ምናምን አንቺ ቪዲዮዎች ደግሞ ሰውም ሼር አድርጉልኝ ምናምን ነገር አይቻለሁ ምናምን ቪዲዮሽን ብዙን ጊዜ ምናምን ነገር ግን ያው ቆይ እሺ መጀመሪያ ከአንደበትሽ ልስማ፣ ካንቺ አፍ ልስማ። ብሩክ ምንሽ ነው ማለት ምንድን ነው ላንቺ? አይደለም አሁን ስለኔና ስለ ብሩክ ለምሮ የምትጠይቀኝ? ስላንቺና ስለ ቡራ አንዳንድ ነገሮችን ማወቅ ፈልጌ ነው። የኔና እሱ ነገር እንኳን ያለቀለት ነገር ነው። የድሮ ታሪክ ነው ብንል ይሻለናል። አልፏል እኮ አሁን የኔና የብሩክ ነገር በቃ ኖ ሳይሆን ምን መሰለሽ አንድ ነገር ማወቅ ያለብሽ ነገር የለም። እኔ እዚህ ጋር አሁን አውቃለሁ ብዙን ጊዜ ተጎድቼ አውቃለሁ፣ በፍቅር ማለት ነው አውቃለሁ። ሰው በፍቅር ሲጎዳ ስካስም አይቼ አውቃለሁ። እና እዚህ ጋር አሁን አንቺ ሴት ልጅ ነሽ፣ እንዲህ በአንቺ በሚዲያ ደፍረሽ ወጥተሽ ብሩክን አፍቅሬዋለሁ ቡራ አፈቅራለሁ አንቺ ብለሽ ምናምን ነገር ስታወሪ እሱ በጣም ኦቨራት ምናምን ሲያረግ ምናምን ነገር የሆነ ቪዲዮዎች ላይ ምናምን ነገር አይቻለሁ፣ ሰው ልኮልኝ ማለት ነው። ግን እዚህ ስማች አስፈላጊ አልነበረም። እሱ አንቺ ትክክል እኮ አንቺ እኮ ትክክል እኮ ነሽ። አንቺ ለፍቅር የከፈልሽ ዋጋ ትክክል እኮ ነው። ግን እሱ አልገባውም። ምን ያደርጋል? እሱ አልገባውም። እሱን እኮ ነው የምልሽ። እኔ ደግሞ መሰለሽ የለ አንድ ነገር ልንገርሽ። እኔ አሁን ለምሳሌ አፍቅሬ አይቻለሁ። ያፈቀርኩት ደግሞ ሰው ሲከራኝ ጥሎኝ ሲሄድ አይቻለሁ። ሰው አሁን እዚህ ጋር አንቺ የሆነ በጣም የሆነ ስታለቅሽ አለ። ብዙ ጊዜ ደግሞ በቀደምም ማዘርሽ ምናምን መጣ እሷን ገፍትራት ምናምን አልፈልግም በቃ ተይ ምናምን ነገር ብሎ ጥሏ ሲሄድ አይቻለሁ። አንቺ እንዴት አመረከሽ እንዴ? እሱ እየለመንሽው ምናምን ጭራሽ እሱ አንቺ ላይ እንትን ጭራሽ እንዲህ ቼክ ሳያረግሽ ጥሎ ሲሄድ ምናምን ነገር ግን ለምን አስፈለገ? ስለዚህ አንድ ነገር ልንገርሽ፣ እኔ ትክክል ነሽ። አንቺ ያረግሽው ነገር ለፍቅር የሚከፈል ዋጋ ነው አይደለ? ለፍቅር የሚከፈል ዋጋ ነው። ግን አይዞሽ ምን መሰለሽ እኔ እዚህ ጋር አሁን ከጎንሽ ነኝ። ደግሞ ይሄን ሁሉ የምትለኝ አሁን አንተ ለምንድን ነው? ለምን መሰለሽ አንድ ነገር ልንገርሽ። እኔ አሁን ለምሳሌ እህት አለችኝ አይደለ? እህት አለችኝ። እኔ ደግሞ የሰው ልጅ ነኝ። ነገሮችን ቆም ብዬ ማገናዘብ እችላለሁ። ብሩክ ደግሞ የባህሪች ጓደኛ ነው አይደለ? አውቃለሁ የባህሪች ጓደኛ እንደሆነ አውቃለሁ። እነሱ ደግሞ በጭራሽ ፍቅር ያውቁ ታይኮና ቡራ የባህሪች ጓደኛ ነው። ያው እኔም ባህሪችን እኮ ብዙ አላውቀውም። ያኔ ማለት ትንሽ በብሩክ ነገር እንዲረዳኝ ብዬ ነበር ያገኘሁት እንጂ ከዚህም አላውቀውም። እኔ ባህሪ ይሆናል። ምን መሰለሽ አንድ ነገር ልንገርሽ፣ ያው እኔ አውቃለሁ እህት አለችኝ ምናምን ነገር አይደለ? ደግሞ እኔ ማፍቀር ያውቃለሁ ምናምን ነገርና ሴሪስ ትጎዳ ቆሜ ማየት አልችልም። በጣም ነው በቃ የሚያመኝ ታውቂያለሽ። ሆነ ደግሞ ትክክለኛ አፍቃሪ አንቺ አሁን ትክክለኛ አፍቃሪ ነሽ። ላንቺ የሚገባው ፍቅር ነው አይሻ፣ አንቺ የሚገባው ፍቅር ነው እንጂ ሌላ ሴት ያመጣ አንቺን ቁስልሽ ላይ እንደገና ሌላ ቁስል እንደገና አንቺን እየወጋ ምናምን ይሄ በቃ ፌር አይደለም። በእውነት ነው የምልሽ። ስለዚህ እዚህ ጋር አሁን አንቺ የሚገባሽ እንክብካቤ ፍቅር ነው እንጂ ዝም ብሎ አንቺ ላይ ኦቨርአክት ማድረግ አንቺን ደጋግሞ ማቅሰል ደጋግሞ እንትን አይደለም። ስለዚህ እኔ እዚህ ጋር ደግሞ ያው ይሄን ደግሞ ስልሽ በሌላ እንግን አይደለም ጀስት እዚህ ጋር አንቺን እዚህ ጋር እንደ ወንድም አላ እንደ እህት እንደ ጓደኛ ልቀርብሽ ፈልጌ ነው። ጀስት ካሁን በኋላ እኔን እንደ ጓደኛሽ ካሁን በኋላ አስብኝና ያለውን ነገር በቃ ሲጨንቅሽ ሲከፋሽ ደግሞ አንዳንዴ በጣም ጭንቅ ሲልሽ ምናምን ነገር እኔ ካጠገብሽ ሆኜ አጽናናሻለሁ። ደግሞ አንዳንድ ነገሮች ደግሞ አንቺ መንገድ አሳይሻለሁ። አይ ሐሳብ ጥሩ ሆኖ ሳለ እኔ አሁን በአሁኑ ሰዓት ማንም ሰው አያስፈልገኝ። ማንም ሰው ማለት ነው እኔ የቅርብ የኔ የምላችሁ ሰዎች ሁላ ነው የከጁኝ እና እኔ ከዚህ በኋላ ከፈጣሪ በቀር ሌላ ማንም ተስፋ የለኝም። እኔ እንጃ ብቻ አላቅም፣ ግን አመሰግናለሁ በእውነት ላስተሳሰብ ራሱ ነው ያውቃለሁ። እግዚአብሔርን እኔ አውቃለሁ አንቺ በጣም የተጎዳሽ ሆነ በፍቅር አውቃለሁ። አንቺ ይሄ አይገባም። ለአንቺ የሚገባሽ ፍቅር ነው። አንቺ እኮ ለፍቅር ስትይ ነው ከሰው ሀገር ከነስተሽ እስከዚህ ተሽ እንደገና እሱን ፍለጋ ምን ያደርጋል? ልፋቴን አላየማ እሱ በሚዲያ እኮ እሱ አይገባውም። እሱ አይገባውም። ይሄ ሁሉ ፍቅር እሱ አይገባውም። በቃ እኔ ምን መሰለሽ አንድ ነገር ልንገርሽ፣ ፍቅር ለሚገባው ነው አይሻርላ። እሱ እዚህ ጋር ፍቅር አልገባውም ደግሞ አይገባውም። በቃ ከዚህ በላይ ለምን አንቺ እዚህ ጋር ታገርሽ? የራስሽ ለማድረግ ከእጅሽ ለማስገባት በጣም ታገርሽ፣ ግን እሱ ቼክ አያረግሽም።
ያ ደግሞ በጣም ከባድ መጥፎ ነገር ነው ለሰው ልጅ ማለት ነው። ስለዚህ ደግሞ ካሁን በኋላ ያው እኔ አውቃለሁ ብዙ ነገሮች ብዙ ቻሌንጅ እንዳሳለፍሽ ደግሞ ካሳለፍሽ አይበልጥም። ካሁን በኋላ እኔ ካጠገብሽ ነኝ። ካሁን በኋላ እንደ ወንድምሽ እንደ ጓደኛሽ እኔ ሰው አልፈልግም እኮ አባት። እኔ ልንገርህ አይደለ እኔ ማንንም ሰው አልፈልግም። እኔ በቤተሰቤ ራሱ በጣም የተገፋው ሰው ነኝ። እኔ ለማንም ጠቅም ሰው አይደለሁም ከዚህ በኋላ እኮ ማንም ሰውም ደግሞ አያስፈልገኝም። እኔ አሁን ተስፋዬ ፈጣሪና ፈጣሪ ብቻ ነው። ቤተሰብ በቤተሰብ የተገፋው ሰው ማለት በቃ ማለት ፋሚሊ ኬዝ ምናምን ነገር በሱ ዙሪያ ነው። ከሁሉ እኮ ተባርራለሁ በሱ ዙሪያ እና አይገባውም እሱ አይገባውም። እኔ አለሁልሽ ጌታን ካሁን በኋላ እኔ ወንድምሽ ነኝ። ካሁን በኋላ እኔ ቤተሰብሽ ነኝ። አይዞሽ እናቴ ጌታን ነው የምልሽ። እኔ ክስሻለሁ ሲጀመር ማለት ነው። ሲጀመር ጌታን አንቺ እኮ ሲጀመር ምን አሁን ምን ጎሎሽ ነው አንቺ እሱ እንዳልፈልግሽም ምናምን ብሎ አንቺ ላወራክት የሚያደርገው ሲጀመር እኮ አንቺ ለሱ በጣም ነው የምትበጅበት። እግዚአብሔርን ነው የምልሽ ጌታን በጣም አንቺ ትበጅበታለሽ ለሱ ማለት ነው። እውነት በጣም ነው የማመሰግነው። የምሬን ነው የምልሽ። እሱ አሁን ፍቅር አያውቅም እዚህ ጋር ማለት ነው። ፍቅር እሱ አያውቅም። አንቺ በጣም በቃ ፍቅር የሚገባሽ ልጅ ነሽ። መንከባከብ አንቺ ፍቅር ብለሽ ማን አሁን በዚህ ሰዓት ከሌላ ሀገር እስከዚህ ጋር መጥተሽ ደግሞ ደፍረሽ እንደገና ወጥተሽ ብሩክ አፈቅርሃለሁ ማንም እንዲያረግም ጌታ ይሄ የፍቅር ጥግ ነው የሚያሳየው። ሰው ደግሞ እኔ እዚህ ጋር አሁን አንቺን ምንም ነገር ፈልጌ አይደለም፣ ግን ምን አለ እሱ እንዳንተ ግን ቢያስብልኝ የሆነ አንዳንዴ እኮ የለም በቃ አለ እንት የሆነ አለ መታደል ታውቂያለሽ። የሆነ አንዳንዴ እኔ አሁን እዚህ ጋር እኔ እዚህ ጋር ራሴን ማካበር አይደለም ኖ እንትን ሳይሆን አይደለም በቃ እዚህ ጋር እኔ ብዙ ነገሮችን አይቻለሁ። አፍቅሬ ተጎድቼ ስለማውቅ ነው አሁን እዚህ ጋር መሰለኝ አሁን አፍቅሬ ስለተጎዳው አይደለም ያፈቀርኩት ሳምበዲ ጥሎኝ ስለሄደ ያን ፊሊንግ አውቀዋለሁ። አይሽ ያን ፊሊንግ ስለማውቅ ያን ስሜት ስለማውቅ ነው። እናት እኔ ሲጀመር በእውነት አመሰግናለሁ እግዚአብሔር ጌታን ነው የምልሽ። አንቺ ፍቅር ነው የሚገባሽ ሲጀመር እንደዚህ አንቺ እሱ ማድረግ የለበትም። ሲሪየስሊ ነው የምልሽ ጌታን እኔ በጣም ደስ ብሎኛል የኔ እናት። ደግሞ ብዙ ጊዜ አንቺ ከሱ ጋር ተጣዩ በእንትን ኬዝ እንደሆነ ምናምንም ሰምቻለሁ። እኔ እዚህ ጋር የተማርኩ ሰው ነኝ። ደግሞ አታልቅሽም ምንም ታለቅሽው አውቃለሁ። ስሜቱ ከባድ ነው በጣም ጌታን ነው የምልሽ። በጣም ስሜቱ ከባድ ነው። የሆነ ፍቅር ለማይገባ ሰው በቃ የሆነ አላውቅም። አንቺ ያፈቀርሽው ሰው የሆነ ፍቅር የማይገባው የሆነ የማይገባው ሰው ነው። ጌታን ነው የምልሽ። እዚህ ስማች ማሰረሽን ገብትሮ ከሄደ አላውቅም። ጌታን ግን አታልቅሽ፣ አይዞሽ። ጌታን ነው የምልሽ አታልቅሽ። ካሁን በኋላ ማልቀስ ይብቃሽ። ካሁን በኋላ ከጠገብሽ ነው ያለው እናት። እሺ ካሁን በኋላ ሁሌ ከጎንሽ ነኝ። ደግሞ ማለት ነው ስጦታለኝ ለማለኔ ላንቺ ምን ስጦታለኝ የሆነ አለ አይደል እኔ እንትን ብዬ አይደለም ግን በቃ በጣም ፈልጌ ምናምን ነው አስቤበት ምናምን ነገር ነው ታውቂያለሽ። ንክሪታው እሳትን ላስደግሽ እኔና ደሳል በእውነት በጣም ነው አይዞህላት። ላንቺ እንዲህ በቃ ፍቅር ነው የሚገባሽ። ጌታን እንክብካቤ ነው እንጂ የሚገባሽ እንደዚህ መገፍተር ጥሎ መሄድ ምናምን ችግር የለውም። ካሁን በኋላ አጠገብሽ እኔ ያለው ደግሞ በቃ ይሄደ መርሳት መቶ ነው። እኔ ካለው ጋር ተላመጂ። እኔ አሁን ቢያንስ ጓደኛሽ ሆናለሁ። እሺ ጓደኛሽ ሆናለሁ። ደግሞ ይቅርብሽ ጓደኛ ደግሞ ካስፈለገሽ ደግሞ ብዙ ነገሮች መሆን ይችላል። እሺ እኔ እንጃ ማርያምን እንደዚህ ሰው ያስብልኛል ብዬ ራሱ አስቤ አላውቅም። ማለት ጭራሽ በእውነት አውቃለሁ ብዙ ጊዜ ሰምቼ አውቃለሁ ስትሉ ምናምን ነገር አለ አይደለ? ሰው እንዲህ አድርጎልኝ ቪዲዮም አይቻለሁ። የሆነ በዛ ሪያ እናንተ እንደምትከራከሩ እና እንዳስቀየመሽ እንዳስደበረሽም ሰምቻለሁና እነዚህ ጋር የተማርኩ ሰው ነኝ። ምንም አንቺን እዚህ ጋር አሁን ያስጨንቅሽ ነገር የለም። ጌታን ነው የምልሽ። ይሄ በቃ እኔ ኖርማል ነው። አንቺ ሙስሊምም ሆንሽ ኦርቶዶክስ ጴንጤም ሆንሽ ምንም ሆንሽ ነው ማተር አያደርግም። እሺ እኔ በጣም ደስ ብሎኛል። ደግሞ ሞር የምር ከኔ በላይ ደግሞ ደስ ያለው የለም። በእውነት አመሰግናለሁ። አይዞሽ አሁን ባላ በቃ ታልቅሽ። እሺ ማልቀስ በቃ ደግሞ እኔ ቆንጆ ሄደን አሁን አንድ ላይ ሄደን ዝም ብለን ሻይ ቡና ያለን ምናምን ነገር እራት ሂጂ ልጋብዝሽና እራት ይበላል አይደለማ ያው ትንሽ ብንቆይ ማለት
ትንሽ የተግባባን ስንሄድ ይሆን አይሻልም? ተረዳሁሽ። ግን መሰለሽ ያው ጀስት ኖርማል ነው። እሺ ምንም እኔ ሌላ ነገር አስቤ አይደለም። እሺ እራት ምናምን ስልሽ ሆነ ሌላ ነገር አይደለም። ቁርስ ተበልቶ ምናምን አይደለም። በቃ እዚህ ጋር ያሰብኩት የለ ጀስት በቃ ስለደበረሽ ዛሬ ትንሽ የሆነ አምሮሽን ሪላክስ እንዲያረጋላ ትንሽ ሪፍሬሽ እንድታረጊ ለሐሳብህ ለግብዣውን በጣም ቴንኪው። ግን ያው ትንሽ እንቆይ ብዬ ነው ማለት እስክንተዋወቅ ድረስ አለ አይደል? ገባኝ ተረዳሁሽ እኮ ግን መሰለሽ ያው ሴት ነሽ አይ ኖ ያው በመጀመሪያ ቀንም እንደዚህ የሆነ ራስሽ ማስገመት ምናምን ነገር እንደሱ አታስቢ እሺ። እኔ በቃ ካሁን በኋላ የቅርብ ጓደኛሽ ነኝ እሺ። የቅርብ ጓደኛሽ ጌታን ነው የምልሽ። ያው እግዚአብሔር ደግሞ ያውቃል ነገን አይደለ? ሰው ነገ ደግሞ እግዚአብሔር ካለ ብዙ ነገር ሊሆን ይችላል እሺ። ሰው አትጨናነቂ። አንድ ላይ ደህና ደግሞ እራት የበላን ትንሽ ተዝናንተን ምናምን ነገር ወክ ያደረግን ቤተሰኝሻሪ ጋገብ ሆኜ ባላጫወትህም ገላህን አቅፌ ምንም ባልስምህም በመንፈስ ካንተው ነኝ መቼም አልለይ በሐሳብ መነጽር ሁሌ ነው የማይ ውቅያኖስ ባህሩ አላትመስ ቢጋርደኝ ወዳንተ መምጣቴን ማንም አያግደኝ መምጫ መንገድ ሁሉ ቢታገድ ፍቅር ያደርሰኛል በሀሳብ አየር መንገድ ፍቅር አገናኝተ ከምትለየን ፍቅር ምን በፊት ባታሳየን ፍቅር ወይ ውሰደኝ ወይ አንፈልግ ፍቅር ማለት ያማጉቲ ነው እንጂ